በጣም የሚገርም ታሪክ ደግሞ ከዛ ከሳውዲ ሲመጡ የሚሰጣቸው የመንግስት አበል አለ ወደ 1100 ሪያል አካባቢ። ከዛ አሁን ወደ እሷን አሁን ልናመጣት እየሄድን ነውና ምን አለሽ እሷ ጋር ስለ 1000 ምናምን ነው። እሷ ምንም ብር ስለሌላት ለእሷ ሰጥቻታለሁ። ልታገባ ነው፣ በባህር ነው የመጣችው። 1 አመት ድረስ ምንም ነገር አልነበራትም እና ብሩን እንዳትቀበሏት ብላ ነው ወላሂ የምትለው። በጣም የሚገርም ስብዕና ነው ያየሁባት እህታችን። ስለዚህ አልহামዱሊላህ ነገር ነው ያለው። አሁን ያው እንደምታዩት ከኋላ ከቤተሰቦቿ ጋር ይሄን እንጂ ያውልህ በቃ ሁሉ ሰው ሰላም እያለሽ ነው። ሰላም ቢያችሁ ሰላም አለይኩም ሰላም አለይኩም። ያው ማሻአላህ በቃ አብሽሩ። ምንም ሰላም ነው ያለችበት ሁኔታ። በቃ ሰላም በስነ ስርዓት። ወይኔ ናት እኮ ወይኔ አለች ሌሊ አለች። ወይኔ ያው እየሄድን ነው ወላሂ አለች እየሄድን ነው። በቃ ስጣት አሁን ሰላም አልহামዱሊላህ ሰላም ነኝ ማለት ሰላም ነው። ሁላችሁ በቅርታ በልኛለ በለሻል አልহামዱሊላህ ሁላችሁ ማምናግናችሁ አይለቀስም ሳይለቀስ ነገር በቃ እንግዲህ በዚህ ሁኔታ ነው ያለችበት። በጣም ደጋግ ኢትዮጵያውያኖች ቀና ልብ ያላቸው ሃይማኖትና ዘር ሌላ ነጃ ወጣለች። ሌሎቹንም እህትና ወንድሞቻችንን በእስር ቤት ያሉትን ደግሞ አላህ ነጃ ይበላቸው። ካሁን በኋላ ሳዑዲ አረቢያ የምትመጡ እህትና ወንድሞቻችን ሳዑዲ አረቢያ ምን ያክል የሐቅ አገር አይንም በአይን ስንም ብስን የሚለው ነገር እንደሚሰራ ጠንቅቃችሁ እወቁት። ሳዑዲ አረቢያ የምታዳላ አገር አይደለችም። በሐቅ የምትፈርድ ነች። በሙስና የሚሄዱ አገሮች አይደሉምና እዛ ሀገር ህግ አለ፣ ፍርድ አለ። ይሄው አያችሁት። በሰዓት በሰዋኒ በሰከንድ መቼ መውጣት እንዳለባትና እንደሌለባት ራሱ የተቀየረ ወረቀት ጽሁፍ ላይ እንኳን የለምና በዚህ አጋጣሚ መምለካ አረቢያ ሳዑዲያን እኔ በቋንቋዬ በጣም ነው ማመሰግናችሁ፣ በጣም ነው የምወዳችሁ። ሙሉ ኢትዮጵያውያኖች ለሌላ የቆማችሁ ያለቀሳችሁ ያዘናችሁ ዱዓ ያደረጋችሁም ከልብ እናመሰግናለን። ቀሪ ዘመኗን የሰላም የደስታ ያድርግላት፣ አላህ ይካሳት ብዬ ነው የምለው። አመሰግናለሁ። ተስፍሽ በጣም ነው ማመሰግናለሁ። አዚዛ መሲን ደግሞ ያው መሲን በዚህ አጋጣሚ መሲ የታየች በየነ ልጅ ምንም ማድረግ ባንችልም በልጆችሽ ካስሽ እናትሽን እድሜያቸውን ያርዝምልሽ። መስዬ ድካምሽ ፍራትሽ ፖሊስ ያስፈራራሽ የተጨናነቀችበት ነፍሴ ልትወጣ ነው ብለሻልሽበት አንቺ የኔ ቆንጆ የዋህ ሰው ወዳጅ እጅሽም አፍሽም አደብ ያላት ልጅ በምንም ማንም አስፈራራሽ ማያቀውን በሌላ ነበር የመጀመሪያ ፍራት ሳዑዲ አረቢያ ላይ የደረሰብሽ። አብረን አንድ መክተብ እንሰራ ነበር። በአስቸኳይ ከሳዑዲ አረቢያ በኩሩጅ አውዳ እንድትወጣ ያስደረግነው አብረን በመንሰራበት መስሪያ ቤት በሌላ ምክንያት ነው። የመሲ ያልተነገረ ብዙ ነገር አለ። ብዙ ሁለት ልጆች ታስረው ወደ 4 ወር ከምናምን በሌላ ምክንያት ታስረዋል። እኛ ለሷ ብር ለማሰባሰብ ኩፖን በእጃችን ይዘን ስንሸጥ ወንጀል ስለሆነ በፖሊስ ተፈራ ሁለት ደቂቃ እየሰጠን እናስወርዳችኋለን ቤተሰቦች። እሺ አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቴንክ ዩ ሶ ማች ተስፈሽ፣ ቴንክ ዩ በጣም ልብ የሚነካ ነው። አልহামዱሊላህ ረብል ዓለሚን አልহামዱሊላህ ረብል ዓለሚን። ይሄ ብቻ ነው የሚያስፈልገው። አሁን እሷ በሰላም የገባችው እሷም ለማይንዷ መጠንቀቅ አለባቸው ቤተሰቦቻቸው። እባካችሁን አንደርስታንድ አድርጓት እና በጣም አይ ካን ሲ በጣም ደስ ብሎኛል። ግን
ለሁሉም እዚህ ላወጡት ታፕ ላረጉት ሼር ላረጉት በጠቅላላ ሀጃችሁ ዛሬ ሞልቷል። አኪዩዝም የተደረጋችሁት በጠቅላላ ሁሉም በዚህ ምድር ላይ እውነት ውሸት የሆነችበት ምድር ስለሆነ እውነቱ ወጥቷል አሁንና አልহামዱሊላህ ረብል ዓለሚን ቱ ኦል አረብ ሀገር ያሉት እህቶቼ በጠቅላላ በሌላ ቲም ስር ወላሂ ሳይተኙ ታፕ ኮፒ ሼር ሊንክ የምታረጉት በጠቅላላ ለማዳሞቻችሁ ተናግራችሁ ኦፈር ያረጋችሁት በጠቅላላ አላህ ዘጃችሁን ይክፈላችሁ አላህ ከፍ አላህ ያርጋችሁ በኦሮምኛ ብልናገር አንዴ ኦበለየን ከኛ ሌላ ፈተሰኒ خغوتن ጩፋቱ ገለቶማ ከማለቀ ባስተኒ ታፕ ኮፒ ሼር ሊንክ خغوتن ጩፋቱ ገለቶማ እስንጃለና ፊኤጋ thank you so much እስንጃለና ተስፍሽ በጣም ነው እናመሰግነ ስፔሻሊ ከኛ ጎን በመቆመ በጣም ብዙ በሃይማኖትም ራሱም አኪዩስ ተደርገሃል አላህ እድሜን ጤና ይስጣችሁ ሁላችሁም ቲም ሌላ አንድ ናችሁ አላህ ብዙ ነገር ይደረጋል አገራችንን ሰላም ያርግልን thank you ሳውዲ አረቢያ ገቨርንመንት ኦል በቃ እዚህ ውስጥ ያገኛችሁት በጠቅላላ እኔ በጣም ተደስቻለሁ አልቅሻለሁ ተደሰቱ መብሩክ እዚህ ቲክታክ ላይም ደግሞ ስም የሰጣችሁት ትልልቅ ፔጅ ስማችሁን አልጠራችሁም ያውና እኛ real one is true is coming out የሚባለው ይሄ ነውና በጣም ነው የምወዳችሁ thank you so much አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እሺ ድሬና እናመሰግናለን እህታችን በዚህ አጋጣሚ ብዙ ሺህ ዶላሮችን የአስተዋጽኦ ያደረገች እህታችን ነች ለዛ ነው ድልም መስጠት የፈለኩት ማክበር ስላለብን ነው ኢብሮን አስገባው ተስፍሽ አስገባቸዋለሁ ሶስቱንም ቦታ ይልከቁልኝ ረሺዳ 2 ደቂቃ አለሽ ተናገሪ ሰላም ሁላችሁም ሰላም አለይኩም አሲያ ሁሉም እህቶቻችን ወንድሞቻችን ሌላ ዛሬ እዚህ መድረሷ በጣም ደስ የሚል ስሜት ነው እናንተም ልፋታችሁን አላህ በጥሩ ሁኔታ አረጋላችሁ ተስፍሽ የነድል ስለሰጣኝ በጣም አመሰግናለሁ ያው ሌላ እንግዲህ እንደምታውቁ ትረጋጋ የኔ ማሴጅ ይሄን ነው ምለው ለህዝባችን ሁሉም እናመሰግናለን ኢትዮጵያ ኤምባሲ ውስጥ የሚሰሩትም ያገዛችሁን ድምጻችንን የሰማችሁት እዚህ ያደረሳችሁት ሁላችሁም አመሰግናለሁ እላለሁ دولة السعودية شكرا علشان ادتنا اختنا ليلى وجابتوا الى بلدنا شكرا نملاችሁ በጣም አመሰግናችኋለሁ thank you ይሄን ድር በማግኘቴ አሲያይ thank you ሁላችሁም አሁንም ደግሜ ድሬ እዚህ ላይ ያላችሁት ሁላችሁም ሙቤ ሁላችሁንም በጣም ወዳችኋለሁ ያው መልካም ስሩ አባሚራንም እዚህ ላይ የለም ግን ሰላም በሉልኝ ሁላችሁም thank you very much ነው የምላችሁ በጣም ደስ አለኝ ሼር አድርገውብኝ ነው የመጣሁት ደስ ብሎኛል በዚሁ ሙኒር ሲመጣ ያስገባልኝ ሙኒርም ሼር አድርጌበታለሁ አመሰግናችኋለሁ ሁላችሁንም እሺ እናመሰግናለን ረሺዳ እሺ ኦኬ ተስፍሽ በዚህ አጋጣሚ ብዙዎች መሲ ማናት ይያሉ ነው ያው እንግዲህ መሲ ያው በህይወት የለችም አንዲት እህታችን ብዙም ያው ከኛ ጋር ስትለፋ የነበረች እህታችን ናት መሲ እንደውም እሷ በጣም አደጋ ላይ ሁሉ ደርሳ ነበርና ያው እንዳንረሳት ብዬ ነው ትንሽ ብዙ ሰዎች ማናት ይያሉ እየጠየቁና ትንሽ ስለሷ ጠቀስ ብታረግላቸው ደስ ይለኛል መሲ ማለት የደዎች እናት ነች በአጠቃላይ ለአንድ እህቷ ለሌላ ብቻ ሳይሆን ለሁሉም እህቶቿ የምትቆም በሳውዲ ችግር ተፈጠረ ሲባል ሁሉ ጊዜ እየጠራን ምናስቸግራት እንግዲህ በድንገት ህይወቷ ያለፈች ነች ቤተሰብ ለባል ለመጠየቅ ሄዳ በድንገት በአንድ ቀን አደጋ ውስጥ ነው ዝም ብላ ወድቃ የሞተች እህታችን ነች በዛውም ሀዘን ተደርቦ ደግሞ በትንሽ ቀን ልዩነትም ደግሞ ሌላ ሀዘን ከቤተሰቦቿ ህይወት ያለፈበት ነው አይ ቲንክ ልጆች እንዳላት ሰምተናል እሷንም ልጆቹን ደግሞ አንድ ቀን ተሰባስበን ምናግዝበት ቤተሰቧን እናቷንም በጣም ነው የምትወዳቸው እና እሳቸውን ምናግዝበት ፕሮግራም እንይዛለን በእንደዚህ በሌላ ጉዳይ ላይ የተነካኩ ሰዎችና ችግር ላይ ያሉ ሰዎችን በሙሉ የመርዳት ኃላፊነት አለብን እንደ ቲም ሌላ ይሄንን ፕሮግራም ይዘን እንመጣበታለን
መካስ በቃ ያደረጉት ነገር ዋጋ የከፈሉ ብዙ ናቸው። ዛሬ ስም መጥራት ስለማንችል ነው። በእያንዳንዱ ስቴፕ ውስጥ ብዙ ዋጋ የከፈሉ ሰዎች አሉ። ኤምባሲም እዛ ሳውዲ ያሉትም ኮሚቴዎችም ኢቭን በክፉም ያነሱን ሁሉ ያንን ነገር እንዳንተው ሲያበረቱን የነበሩ እንጂ እኔ በሌላ ነገር አላየውም። ዞሮ ዞሮ ያው ለራሳቸው ቢዝነስ ቢሸቅሉበትም ማለት ነው። ነገር ግን በእውነት ላይ የሆነ ነገር ደግሞ እውነት ሲገለጥ እንደዚህ ነው። ዛሬ ያየነው ይሄንን ነው። እኛ በተግባር ነው ያሳየነው። ሰዎች በሌላ አውርተው መረጃ በሌላቸው ነገር ሊከሱ ይችላሉ። እኛ ግን በተግባር አሳይተናል። አሁን የምናደርገው ነገር ምንድነው? ሁላችሁም እዚሁ ጋር ታብታብ እያደረጋችሁ ባስገባችሁ ሰዓት ወነማሜው ሄደዋል። እሺ ያችኛዋን ልጅ ሊያመጧት ሄደዋል። 15 ዓመት ቤተሰብ የሌላት ከሌላ ጋር እስር ቤት የነበረች አንድ ላይ ሪፖርት የተደረጉ እህት አለች እና እሷን ሊያመጧት ይሄደዋል። አሁን የገባችሁ ደግሞ ሌላ ተፈታ በአካል አይተናታል። ምናልባትም ስክሪን ሪከርድ ተደርጎ ቲክቶክ ላይ ተለቋል። እዚህ መቆየት ካልፈለጋችሁ በእርግጠኝነት ለማዳረስ ማን ብሏቸው ስክሮል ብታደርጉ ታገኙታላችሁ። ስለዚህ ሌላን በአካል ስትወጣ አይተናል። ከቤተሰቧ ጋር ስትገናኝ ላይቭ አይተናል። ያውም 5 ሰዓት ቁጭ ብለን ማለት ነው። እንቅልፋቸውን አጥተው ብዙ ዋጋ የከፈሉ ወንድሞች እዚህ ያለና 4 ሚሊዮን ታብታብ ያደረጉ የሷን መልካም ነገር የሚፈልጉ ናቸው። ከስር ሆነው የሚያዩን የሷን መልካም ነገር የሚፈልጉ ናችሁና ሁላችሁም እድሉን ስላላገኛችሁ ክብራችን ያመሰግናለን። እሺ ወደ ኢብራሂም እንሄዳለን። ኢብሮ ሚውቱን አንሳውና አንተ ጋር ነን ያለነው። ቪዲዮን አስተካክለህ የሚሰማን ነገር 2 ደቂቃ ተናገር። ካሊዶ ማን ነው? ተስፍሽ ቅድም ሮጬ መጣው እዚህ ያው ወሬን ያለው ታየው፣ ግን አንተ አስወጣኸኝ። ከነ ካሊድ ጋር ተሸዋወድን። ስልክ ቢዚ ነው። የደረሰብኝ በደል እንዳይመስል እኔ ያው ግን በተበት ከና አላዳምጣልክ ስድብ ጀመርክ። ጭራሽ አብሮ የሚሰራውን ጓደኛህን እኛ ለማረጋጋት ስንሄድ አንተ ሌላ መስመር ውስጥ ገባህብን። መናገር ጀመራችሁ፣ ኢንሰልት ማድረግ ጀመራችሁ። ስሜቱን አናቀውም። መረዳዳት ሲኖርብን ስለረበሽከኝ ነው ያስወጣው። አሁን ምንድነው እሱ ራይድ ዘይድና እዛው ነው ያሉት አየር መንገድ በዛኛው በኩል ወንድም ካሊድም በዛኛው መንገድ እዛኛው ጋር ናቸው። ደውልላቸው፣ ለማሜ ደውልለትና ሂድ። አይ ወተናል አሉ። ኦሬዲ ካሊድ ፋውንዴሽን ተመልሼ ሄዳለሁ። ራይድ ዘይድ አሁን ሐሳብን ተናገርና ራይድ ዘይድ። እሺ እኔው መርሃባ። እሺ በዚህ ስራ ላይ አልহামዱሊላህ እጅግ በጣም ብዙ ፈተና፣ ቅስም የሚሰብር ሞራል የሚነካ ከብዙ ነገሮች ምናልባት የመኪና መንገድ ይረብሻል። ኦኬ እና በብዙ ፈተናዎች አልፈንበታል። ቢስሚላህ ብቻ ስለ ሁሉም ነገር በተረጋጋ መንፈስ የምናወራው ይሆናል ኢንሻአላህ። ግን ያሳነሳችሁን፣ በእኛ የሸቀላችሁ፣ ያዋረዳችሁ፣ ክብራችንን የነካችሁ መስሏችሁ እንደ ልባችሁ በሶሻል ሚዲያችሁን በቃ የነገዳችሁብን ማለት ነው። አሸንፈናችኋል። ባላህ ፍቃድ አሸንፈናል። ታግሰን ዝም ብለን በዝምታ ስራ ሰርተን አሸንፈናል፣ ጸንተን ማለት ነውና ፍሬው ይሄን ይመስላል። በርግጥ አልহামዱሊላህ ረቢል ዓለሚን። አሁን ላይ ምንም አልናገርም። በተረጋጋ መንፈስ ግን ያው ብዙ ሰው ማውራት ስለሚፈልግ በተረጋጋ መንፈስ ኢንሻአላህ የማወራው ነገር ይኖራል። ስለ ሁሉም ነገር አልহামዱሊላህ። አብሽር። አይ ቲንክ ወንድም ካሊድ ወደዛ እየሄደ ስለሆነ እስቲ እሱን ላድርግላችሁና እሺ አንዴ ታገሱ ሌሎቻችሁ። እሺ እንኳን ደስ ያላችሁ። እንግዲህ ብዙ ስራዎቹ ላይ ስለነበርኩኝ የነበረውን ሲቹዌሽን አላየሁም እንጂ ነው። እንግዲህ በአንድም በሌላ መንገድ አሁን እህታችን በሰላም ነው። ያው የነበራት አሁን ያለው የምንሰማው መረበሽ ከናፍቆት ከተለያየ ነገር አኳያ ነው። ሌላ ብዙ የተለየ ነገር የለም። መደበኛ ነገሮችን ስታወራት በትክክል ትመልሳለች። ለምሳሌ ጓደኛዋ ወይንን ይዛቻት ነው። ከዛ ደግሞ በአጠቃላይ በጣም የሚገርም ታሪክ ደግሞ
ከዛ ከሳውዲ ሲመጡ የሚሰጣቸው የመንግስት አበል አለ ወደ 1100 ሪያል አካባቢ። ከዛ አሁን ወደ እሷን አሁን ልናመጣት እየሄድን ነውና ምን አለሽ እሷ ጋር ስለ አይ 1000 ምናምን ነው እሷ ምንም ብር ስለሌላት ለእሷ ሰጥቻታለሁ። ልታገባ ነው በባህር ነው የመጣችው 1 አመት ድረስ ምንም ነገር አልነበራትም እና ብሩን እንዳትቀበሏት ብላ ነው ወላሂ የምትለው። በጣም የሚገርም ስብዕና ነው ያየሁባት እህታችን። ስለዚህ አልহামዱሊላህ ነገር ነው ያለው። አሁን ያው እንደምታዩት ከኋላ ከቤተሰቦቿ ጋር ይሄን እንጂ ያውልህ በቃ ሁሉ ሰው ሰላም እያለሽ ነው። ሰላም ባያችሁ። ሰላም አለይኩም ሰላም አለይኩም። ያው ማሻአላህ በቃ አብሽሩ። ምንም ሰላም ነው ያለችበት ሁኔታ። በቃ ሰላም በስነ ስርዓት። ወይኔ ናት እኮ ወይኔ አለች ሌሊ አለች። ወይኔ ያው እየሄድን ነው ወላሂ አለች እየሄድን ነው። በቃ ስጣት አሁን ሰላም አልহামዱሊላህ ሰላም ላይ ባጭ ሰላም ነው ሁላችሁ በቅርታ ብለኛል ብለሻል። አልহামዱሊላህ ሁላችሁ ማምናግናችሁ አይለቀስም ሳይለቀስ ነገር በቃ እንግዲህ በዚህ ሁኔታ ነው ያለችበት። በጣም የደስታ እንባ ነው የምናየው ነገር። እባክህን አንተም በራሱ ተረጋጋ። ስለዚህ እህታችን በሰላም እንግዲህ ማግኘታችን አንዳንድ ጊዜ በጣም ያ ሁሉ ሲወራ የነበረው ከሰውነት ውጪ ወጣለች እንደዚህ በቃ ሞት ነው የሚተርፋት ብለው ሲነግሩን የነበረው ያ ሁሉ ነገር ምንም እንደምታዩት እንደማንኛውም ጤነኛ ሆና ነው ያገኘናትና እንግዲህ ከዚህ በኋላ በደም ተረጋግታ ደግሞ እናንተንም የምታገኝ ይሆናል። ትልቁ ነገሯ ሂጃቤ ከላይ ላይ ወረደ እንደዚህ ተሆንኩኝ በቃ እንዲሆንኩኝ ሰላቴን እንዲያላልኩም አጠቃላይ ግን ግንኙነቷ ከፈጣሪ ጋር የተገናኘ ነገር ነውና ኢንቴንሽናሊ አሁን ያለ የነበረችበት ነገር ስለሆነ እንደዚህ ነው። በተረፈ ደግሞ እናት አባቶቿ በማግኘት እና ይሄን ነው። እሺ ወንድም ካሊድ ሚውት አድርግልን። ኦኬ ሶ አሁን እየሄዱ ያሉት ሌላኛዋን ጓደኛዋን ለማምጣት ነው። እናመሰግናለን። እሺ ዚዞ ባሌ ተናገር ወንድም ሚውትን አንስተህ እንድልንስተ ተስፍሽ አመሰግናለሁ። ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ተስፍሽ አንተ ላይፍ ከከፈትክ ጀምሮ አሁን እኛ ጋር ከምሽቱ 8 ሰዓት ነው። የዚች የእህታችንን ጉዳይ ስንጠብቅ ነው። በመጀመሪያ ለዓለማቱ ጌታ ምስጋና ይገባው። አልহামዱሊላሂ ረቢል ዓለሚን። ከአላህ በታች ቲም ሌላዎች በእውነት እጅጉን ምስጋና ይገባቸዋል። እናንተን ቴንኪው ለማለት ፈልጋለሁ። ሌላኛው ደግሞ በዚህ ትብብር ውስጥ የነበረች አሁን በህይወት የሌለች መሲ ይሄን ቀን ብታይ ዳግመኛ ብታይ ደስ ባላይ ነበረ። ግን ሁሉ ነገር ፈጣሪ ያሻውና የፈለገው ነገር ነውና አልহামዱሊላህ የሷ ውጤት ፍሬ ሰው የዘራውን ነው የሚያጭደው። ፈጣሪ የሷን ውለታ ምስጋና ይክፈላት። እኛ መክፈል አንችልም ለማለት ፈልጋለሁ። ሌላው ደግሞ ለቤተሰቦቿ እንኳን ደስ አላችሁ። ይሄ የዛሬው ቀን ለየት ያለች ቀን ነው። እኛ በጠቅላላ ኢትዮጵያውያኖች፣ ኤርትራኖች በአለም ላይ የሚገኝ ሰብአዊነት የሚሰማው የሰው ልጅ በጠቅላላ የዚህችን ልጅ ከ3 አመት በፊት ጀምሮ ሲታገሉ የነበሩ ድምጽ ሲሆኑ የነበሩ ሰዎች አላህ ምንዳችሁን ይክፈላችሁ ለማለት ፈልጋለሁ። ብዙም አላበዛም፣ ደክሞኛል። እጅግ በጣም አመሰግናለሁ። ተስፍሽ በጣም ለሌላ ሰው እድል ስጥ። ካሊዶ ቴንኪው በርቱ። እንግዲህ አላህ ይርዳችሁ ኢንሻአላህ አለን ለቀጣዩ ኢንሻአላህ። እሺ ዚዞ እናመሰግናለን ወንድማችን ኡስታዝ ሰኢድ ያሲን ተስፍሽ በዚህ አጋጣሚ አሁን አንዳንድ ሰዎች ላይረዱ ይችላሉ። ለምንድን ነው ያቺ ልጅ 15 ዓመት ታስራ እንግዲህ ከሌላ ጋር የመጣችው ለምን ከሌላ ጋር አልወጣች የሚለው ነገር ግራ እንዳይገባው። ለምን እስረኞች ከመጡ በኋላ ተመዝግበው ሌላ ቦታ ሄደው ነው ከዛ ነው የሚወጡት። እና ይሄን ነገር ክሊር አድርጉላቸው ለሰዎቹ። ካልዴ ወዴት ይሄዳችሁ እንደሆነ አያውቁትምና ያው ሌላ ስፔሻል ኬዝ ስለሆነ ነው እሷ እዚህ ጋር ለብቻ የወጣችው። ምናልባት ትንሽ እቺን ነገር ለማረምም እዛው ጋር ላይቭ ላይ ማሜም እዚሁ ላይቭ ላይ ነው ያለው። ሁለት ሆናችሁ ቦታውን ላስለቅቅሽ ማሜን ላስወርደው። እሺ ይሰማል? አዎ እሺ። የቲም ሌላ አባላት ቀደም ብለን ያው በደብዳቤ ከውጭ ጉዳይ ሚኒስትር ጋር ኮሙኒኬት አድርገንም ጠይቀን ስለነበረ ቅድም እንግዲህ በመግቢያችን ላይ ስንናገር እንደነበረው የሚሳ አባላት ቀድመው ተባብረውልን አምጥተው ነበር። በነገራችን ላይ እህታችንም አብራ መታ ነበር።
ሻንጣ ስላላት ለማምጣት ተመልሳ በመሃል ባሱ እንዳያመልጣት ሻንጣዋ የነበረው ባስ ላይ ቀድሞ ተጭኖ ስለነበረው እህታችን ሌላ ሻንጣ ስላልነበራት ነው። ቅድም አሁን ሙቤ ለማንሳት እንደሞከረው አብዛኛው ከስደት ተመላሾች የሆኑት ከኢሚግሬሽን እዛ ምዝገባ አይወይም ምዝገባ ከተደረጉ በኋላ የተሱሽ እንግዲህ የእናንተ የጀጎል በጎ አድራጎት ማረፊያ የነበረበት አካባቢ እዛው አካባቢ ነው የምነሱ ማረፊያ ያለው። ስለዚህ ሄደን ተመልሰን እሷን የምናመጣት ይሆናል። እንግዲህ በተመሳሳይ ከእናንተ ፊት ለፊት ያለ የመንግስት ማረፊያ ካምፕ ውስጥ ናት ያለችውና እሷም እንደው እኔ ጋር ገንዘብ አላት ሳንገናኝ እያለች ስለነበረ ወደዛው ተመልሰን ነው ለማምጣት እየሄድን ያለ ነው። ምክንያቱም እሷም ትልቅ ባለውለታ ናት። ተጨንቃ እሷ ራሱ በቤተሰቧ እጅ ውስጥ መግባቷን ማየትን ማረጋገጥ ትፈልጋለች። ምክንያቱም በየቀኑ እህታችን ላይ የምታስተላልፈው የነበረ መልእክት የምትናገራቸው ነገሮች ሁሉ እሷንም ጭምር ያስጨንቃት ስለነበረ ትላንትም በቪዲዮዋ ብቻ ቤተሰቦቿ እጅ አያይዤ እኔ ምንም ውስጥ ብገባ የሚል ነገር ስላላት ኢንሻአላህ ሄደን ከትንሽ ደቂቃዎች በኋላ መጣት ይሆናል። ኦሬዲ በስልክም አውርተናል። እሺ ወንድም ካሌድ ሚውት አድርግና ውሃ ስጧት፣ አረጋጓት። አይኖ ታልቅስ ይውጣላት። ምክንያቱም ብዙ ጊዜ የተጠራቀመ ነገር ስለሆነ በምታየው ነገር የደስታ ስለሆነ አንዳንድ ጊዜ እንባም ሲወጣ ጥሩ ነው፣ ታረፋለችና እንትን በሉት። ኦኬ። ስለዚህ አሁን ያቺኛው ጓደኞቿ እዛ አይኦሜው መሞላት አለበት ከኢትዮጵያ